እንደምን ሰነበታችሁ የዝግጅታችን ተከታታዮች። ይህ በሆፕ ቻናል ኢትዮጵያ እየተላለፈ የሚገኘው የሰንበት ትምህርት ክፍላችን ነው። በዚህ 13 ሳምንት ውስጥ ከእግዚአብሔር ጋር ያለንን ግንኙነት ማሳደግ በሚል ርዕስ እንዲሁም ደግሞ ዛሬ 5ኛውን ክፍል የመጽሐፍ ቅዱስ አጠናን በሚል ክፍል በጋራ ከእናንተ ጋር ከእግዚአብሔር ቃል እናነባለን፣ እንወያያለን፣ እናጠናለን። ከኔ ጋር ያሉትን በማስተዋወቅ ጀምራለሁ። በዚያ ዳር በኩል ያለው ፓስተር ስንታየው መኮንን ይባላል። እንዲሁም ደግሞ ከእርሱ ቀጥሎ ያለችው እህቴ ኢየሩሳሌም ታመነ ትባላለች። እንዲሁም በስተጎኔ ያለው ደግሞ ወንድሜ ደነቦ ገመዶ ይባላል። እንግዲህ አጠቃላይ በዚህ ክፍል ውስጥ በጋራ እንወያያለን። ይሄንን ክፍል ፓስተር ስንታየው ጥቅሱን ያነብልንና ከዚያ በኋላ ጸሎት አድርጎልን ሰንበት ትምህርት ጥናታችንን እንጀምራለን። ጊዜውን ለፓስተር ሰጣለሁ። እሺ፣ የመታሰቢያ ጥቅሱ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ያለ ነው። ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የሚሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላልና እንጸልይ። ሕያውና ዘላለማዊ አባታችን በዘላለማዊ ፍቅርህ በዘላለማዊ ቸርነትና ምሕረትህ በእውነት በዚህ ጊዜ ቃልህን ለማጥናት በፊት እንድንገኝ እድልን፣ ጊዜን፣ ሰዓትን ስለሰጠህን እጅግ አድርገን እናመሰግንሃለን። ጌታ ሆይ ቃልህን እንደሚገባ እንድንረዳ እንድናስተውል እግዚአብሔር ሆይ በእውነት ከቃልህ በረከትን እንድንመገብ ከየትኛውም ጊዜ በላይ ከቃልህ ጋር ጊዜ እንድንወስድ እግዚአብሔር አምላካችን በመንፈስ ቅዱስ ኃይልህ ትረዳን ዘንድ ጸጋን ታበዛልን ዘንድ እንለምንሃለን። ጌታ ሆይ ይህንን የመጽሐፍ ቅዱስ የጥናት ጊዜያችን የውይይት ጊዜያችን አንተ ባርክ፣ በመካከላችን ተገኝተ አንተ አስተምረን፣ በጌታችን በኢየሱስ ክርስቶስ ስም ለዘላለሙ አሜን። እንግዲህ እግዚአብሔር አምላካችን የተባረከ ይሁን። የባለፈውን ሳምንት ታስታውሱ እንደሆነ የእግዚአብሔርን ቃል የህይወት ምግብ ነው፣ የህይወት እንጀራ ነው እያለ ነበረ እና አንድ ሰው እንግዲህ ምግብን የሚመገበው ለሰውነቱ ጤናማ እንዲያደርገው ደግሞም ምግቡን ደግሞ በተወሰኑ ሰዓቶች አትሊስት ቢያንስ በየ4 ሰዓት እስከ 6 ሰዓት ባለው ጊዜ ውስጥ መመገብ አለበት። የማይመገብ ከሆነ የሰው ልጅ የምግብ እጥረት ይገጥመዋል፣ ለተለያየ አይነት በሽታ ይዳረጋል። የእግዚአብሔርን ቃልም ልክ እንደዚሁ ነው። ዕለት በዕለት ልንመገበው፣ ዕለት በዕለት ልናጠናው፣ ዕለት በዕለት ከእግዚአብሔር ቃል ጋር ጊዜ እንድናሳልፍ ራሱ የእግዚአብሔር ቃል መልሶ ይመክረናል። ከዚህ የተነሳ ግን ብዙ ከመጽሐፍ ቅዱስ ጋር ጊዜ ስለማንወስድ ምን እናደርጋለን? እንስታለን። ከዚህ የተነሳ መጽሐፍ ቅዱሳችን በራሱ ብዙ ነገር ይናገራል። አንደኛ ተጫወተው ይላል። ከእግዚአብሔር ቃል ጋር ምን አድርግ? ተጫወተው። እንደውም ይሄንን ሲናገር በበርህ ምን አድርገው? መቃል ላይ ጻፈው አደለ? በእጅህም ደግሞ እንደ ክታብ ወይም ደግሞ እንደ ንቅሳት በእጅህ ላይም አድርገው፣ በደረት በልብ ላይ በአንገት ላይ ውላ እሰረው። ስትወጣ ስትገባ ስትተኛ ስትነሳ ምን አድርገው? ይህንን የእግዚአብሔርን ቃል ተጫወተው ወይም አሰላስለው ይላል። እንግዲህ የእግዚአብሔር ቃል ለእኛ የሚሰጠን እንዲህ ነው። የመጽሐፍ ቅዱስ ጥናታችን አሁን ባለንበት ጊዜና ሁኔታ ግን እንደዚህ አይደለም። ምክንያቱም ምን እየሆነ እየመጣ ነው? የሰው ልጅ ከመጽሐፍ ቅዱስ ጋር የሚያሳልፈው ጊዜ በተለይ ይሄ ቢዚነት በሚባል ሁኔታ እጅግ እየተራዘመ ነው። እንደው አሁን ካለን ሁኔታ የመጽሐፍ ቅዱሳችን እንዴት አይነት ጊዜ እንስጠው? በምን አይነት ጊዜ ነው መጽሐፍ ቅዱሳችንን ልናጠና የሚገባው? ወንድሜ ደነበው። በጣም ጥሩ አመሰግናለሁ። ጊዜ የሁሉም ነገር መሰረት ነው። ሁሉም ነገር መከናወን ያለበት በጊዜው ነው። ለዛ ነው ጊዜ አሳልፈን የምንከውናቸውን ነገሮች ላንደርስበት እንችላለን። ለዚህ ነው በጊዜ ሂደት ውስጥ ሁኔታዎችም የራሱ ተጽዕኖ ይኖራቸዋል ማለት ነው። ጌታ ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ ሁል ጊዜ ማለዳ ከአባቱ ጋር ልዩ የሆነ የጸሎት ጊዜ ነበር። አባቱን የሚጠይቅበት
እያንዳንዱ ነገሮች በጊዜ የተገደቡ ናቸው። ያ ጊዜ ደግሞ በሚናገርበት ጊዜ መጽሐፍ ቅዱሳችን ስናጠና ጸጥ ያለ ጊዜ ይሏል። የሚረብሽ ነገር ባሌለበት ጊዜ ውስጥ ከእግዚአብሔር ጋር ታላቅ ግንኙነት ልናደርግ እንደሚገባ ይናገራል ማለት። በዚህ በመጽሐፍ ቅዱስ አጠናን ስርዓቱ ውስጥ ኢሳይያስ ምዕራፍ 28 ቁጥር 10-11 ላይ እንዲህ የሚል ነገር እናገኛለን። ትእዛዝ በትእዛዝ ትእዛዝ በትእዛዝ ስርዓት በስርዓት ስርዓት በስርዓት ጥቂቱን በዚህ ጥቂቱን በዚያ ይላል። በመጽሐፍ ቅዱስ ያጠናን ስርዓቱ ውስጥ ስናጠና መጽሐፍ ቅዱስ ውስጥ ያሉትን ትእዛዝ በትእዛዝ ትእዛዝ በትእዛዝ ያንን ትእዛዞች ደግሞ በስርዓት ያንን ስርዓት ደግሞ እንዲያብራራልን ጥቂቱን ከዚህ ጥቂቱን ከዚያ ነው ማጥናት የሚገባን። ለዛ ነው ጌታ ኢየሱስ ክርስቶስ ማርቆስ 1:35 ላይ ማለዳ ተነስቶ ይላል ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄደ፣ በዚያም ጸለየ። ጊዜን በምንመለከትበት ጊዜ ከእግዚአብሔር ጋር ያለን ግንኙነት በጊዜ ይወሰናል። መጽሐፍ ቅዱስን የምናጠናበት ሁኔታዎች ደግሞ በጊዜ የምንጸልይበት፣ የምናስተምርበት፣ የምንወያይበት ጊዜ ሊኖረን ይገባል። ይህ ውይይት የመጽሐፍ ቅዱስ ውይይትን ነው እያየንና እያነሳን ያለነው። ለዚህ ነው ሐዋርያ ጳውሎስ ለቤሪያ ለተሰሎንቄ ሰዎች ሲጽፍ የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ ልበሰፊዎች ነበሩ፣ ይህ ቃል እንዲሆንን ወይስ እንዲህ አይሆንን ብለው ያጠኑ ነበረ። በምን? በጊዜ ውስጥ የተከወኑ ነገሮች ናቸው ማለት ነው። መጽሐፍ ቅዱስ ስናጠና ጊዜን ስንጠቀም በጥድፊያ መሆን የለበትም። ብዙ ሰዎች ፊክሽኖችን በጊዜ ሂደት ውስጥ ቶሎ ይጨርሳሉ፣ ነገር ግን መልሰው ይረሱታል፣ ይተውታል። ለምን? በጊዜ ጨርሰው ለመሄድ። አንዳንድ ሰዎች በጊዜ ነገሮችን ክውን አድርገው እንትን ያደርጋሉ። ጥድፊያ አይደለም። መጽሐፍ ቅዱስ ግን እንደዛ አይደለም። በጊዜ ሂደት ውስጥ ነገሮችን የምንከውንበት ነው። ጊዜን በአግባቡ መጠቀም በመጽሐፍ ቅዱስ ሂደት ውስጥ በጣም አስፈላጊ ነው። በእግዚአብሔር ደስ ይበል፣ የልብህን መሻት ይሰጥሃል። ሁልጊዜ በእግዚአብሔር ምን ይበል? ደስ ይበል። ጊዜ ነው ጊዜ የሚል ነገር አለ። በእግዚአብሔር ምን ይበል? ደስ ይበል። ሁልጊዜ በእግዚአብሔር ደስ ካለ እግዚአብሔር የልብን መሻት ምን ያደርጋል? ምሳሌ ምዕራፍ 17 ላይ እንደሚናገረው የልብ ደስታ አጥንትን ትፈውሳለች ይላል። ይህም ደስታ በጊዜ ውስጥ የሚከፈል እንደሆነ ይናገራል። በጊዜ እግዚአብሔርን መሻትም በጊዜ ውስጥ የተከሰተ ነው። ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። ይህም በምን ውስጥ የተከወነ ነገር ነው? በጊዜ ውስጥ ነው። እግዚአብሔርን መሻት እኮ ጊዜ ሊኖርን ይገባል። እግዚአብሔርን መፈለግ ጊዜ ሊኖር ይገባል። በዛ ጊዜ ውስጥ ነው እግዚአብሔርን መሻት ሲኖረን እግዚአብሔር ደግሞ ምን ያደርጋል? በዛን ጊዜ ከኛ ጋር ይገለጣል። ለዛ ነው በዚህ ክፍል ላይ ስንጠቃልለው ይሄን የጊዜን ሐሳብ፣ ጊዜ የሁሉም ነገር መሰረት ነው። ሰዎችም ይናገራሉ፣ ቢዝነስማን የሆኑ ሰዎች ጊዜ ወርቅ ነው ይላሉ። ለህይወትም ጊዜ ወርቅ ነው። ምክንያቱም ከእግዚአብሔር ጋር ያለን ጊዜ ካልተጠቀምን ነገ የማን ነው? የኛ አይደለም። ስለ ነገ ምንም አታውቁም። ነገ ስለሚሆነ ነገር አታውቁም። ዛሬ ባለን ጊዜ ውስጥ ከእግዚአብሔር ጋር መልካም ግንኙነት ሊኖረን ያስፈልጋል። በዚህ በማይፈልጉበት ጊዜ እንኳን ከእግዚአብሔር ጋር ጊዜ ማሳለፍ እጅግ መልካም ነው። ከእግዚአብሔር ጋር የጊዜ ሂደቶች ውስጥ ልንገባና በጊዜ ከእግዚአብሔር ጋር ልዩ ጊዜዎችን ማሳለፍ ያስፈልጋል። ለዚህ ነው በዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ ይላል። በባለፈዎቹ ጥናቶች ላይ በዛ በወይን ግንድ ውስጥ በጊዜ ቅርንጫፎች ከወይኑ ግንድ ጋር በጊዜ ካልተጣበቁ ፍሬ ሊያፈሩ አይችሉም። ፍሬ ከማፍራት በፊት ግን እድገት አለ። በግንዱ ላይ ተጣበቀ ያድጋል፣ ያደገ ነው የሚያፈራው። በጊዜ ከወይኑ ግንድ ላይ እንጣበቃለን። በጊዜ ሂደት ውስጥ እድገታችን እናሳያለን። በጊዜ ሂደት ውስጥ ፍሬያማ እንሆናለን ማለት ነው። እግዚአብሔር ይባርክ ወንድሜ ደነበው። እንደውም ስለ ጊዜ ሲናገር እዚሁ መጽሐፍ ቅዱስ ክፍላችን ላይ ደግሞ ጳውሎስ ወንድሜ ምን ይላል? ልጅ ሳለው እንደ ልጅ ነበረ የማስበው፣ እንደ ልጅ ነበረ የምናገረው፣
አሁን ግን ጎልማሳ ስሆን ደግሞ እንደምንድነው የማስበው አለ? እንደ ጎልማሳ ነው የማስበው። የምናገረው ምንድነው? እንደ ጎልማሳ ነው። ይሄ በራሱ የጊዜን ምንነት ያሳየናል። ስለዚህ ከእግዚአብሔር ጋር የበለጠ ጊዜ ስናሳልፍ እንደውም የአንድ ሰው ማንነቱ የሚታወቀው ብዙ ከእግዚአብሔር ቃል ጋር ብዙ ከእግዚአብሔር ጋር ጊዜ ባሳለፈ ቁጥር ማንነቱም አስተሳሰቡም ሁሉ ነገር መንፈሳዊ የሆነ ወደ መንፈስ ቅዱስ እየመጣ ወደ እግዚአብሔር እየተጠጋ ይሄዳል። ያኔ እግዚአብሔርን የሚመስል ባህሪ በሱ ውስጥ እናያለን። አለበለዚያ ግን ከእግዚአብሔር ጋር ጥቂት ጊዜ የሚያሳልፍ ግን ከሆነ ማንነቱ፣ ባህሪው፣ አስተሳሰቡ ራሱ ማንነቱን ይናገራል። ምክንያቱም በእግዚአብሔር ቃል ላይ ወይም ደግሞ በማንነቱ ላይ ምን ያህል መንፈሳዊነት እጥረት እንዳለበት፣ ረሃብ እንዳለበት እናያለን ማለት ነው። ከዚህ አንጻር እንግዲህ መጽሐፍ ቅዱስን ለማጥናት ወይም ደግሞ አሁን እያየን ያለ ነው የበለጠ ከእግዚአብሔር ጋር የሰንበት ትምህርታችን መሰረታዊ ሀሳብ ስለሆነ ከእግዚአብሔር ጋር የበለጠ ግንኙነት ማድረግ ስለሆነ እንግዲህ አንደኛ ቃሉን በማጥናት ነው። ሁለተኛ ወደ እግዚአብሔር በመጠጋት ነው፣ በመጸለይ ነው፣ መንፈስ ቅዱስን በመጠየቅ ነው ቃሉን የምናጠናውና እንደውም ክርስቶስ ኢየሱስን ደግሞ ቅድም ወንድም የደነበው አንስቷል። ማለዳ ተነስቶ ወዴት ይሄድ ነበር ይላል? ወደ ተራራ፣ ከዚያ ጸጥ ወዳለ ቦታ ይሄድና ይጸልይ ነበር ይላል። እንደውም ደቀ መዛሙርቶችን ሌላ ቦታ ደግሞ መጽሐፍ ቅዱስ ላይ ምን ይላል? እስኪ ጥቂት ገለል እንበል፣ ወደ ምድረ በዳ እንሂድ እያለ በዚያ ደግሞ ጥቂት እንረፍ ይላቸዋል። በዚህ አይነት ሁኔታ መጽሐፍ ቅዱስም ለማጥናት ቦታ ያስፈልገዋል ማለት ነው። እንደዚህ ከሆነ ታዲያ መጽሐፍ ቅዱሳችን ምን አይነት ቦታ እናጥና ፓስተርዬ? እውነት ነው። እንግዲህ የእግዚአብሔርን ቃል ስናጠና ከእግዚአብሔር ጋር ጊዜ ስንወስድ ከእግዚአብሔር ጋር ግንኙነትን ስናካሄድ ቦታ ያስፈልጋል። ለዚህ ደግሞ ምሳሌያችን አርያችን የሆነው ክርስቶስ ነው። ክርስቶስ ከአባቱ ጋር ጊዜ ይወስድ ነበረ። ጊዜ የሚወስደው ደግሞ በምን አይነት ሁኔታ ነው? ቦታ መርጦ ሰዓት መርጦ ነው ጊዜ ሲወስድ የምንመለከተውና ከኢየሱስ አርያነት ብዙ መማር እንችላለን። ከዛም የተነሳ ፀሐይ ከማውጣቷ ከረጅም ሰዓት በፊት ጌታ ኢየሱስ ክርስቶስ ማለዳ ላይ ምን ያደርጋል ይላል? ይወጣል። ከአባቱ ጋር ለመሆን ጸጥ ያለ ቦታ ወይም ብቸኛ የሆነ ቦታ ይፈልጋል። ስለዚህ በዛ ቦታ ላይ ሄዶ ነው ከአባቱ ጋር ይገናኝ የነበረውና ቦታ በጣም ወሳኝነት አለው። ጌታ ኢየሱስ ክርስቶስ ከዚህ ከዓለም ጫጫታ ዓለም ከመንቃቷ በፊት ወይም ይሄ ወደ ድቅድቁ ጨለማ አልፎ ብርሃን ከመምጣቱ በፊት ከአባቱ ጋር ብቻውን ሄዶ ምን ያደርግ ነበረ? ጊዜ ያሳልፍ እንደነበረ ያ የዓለም ግርግር፣ ያ ዓለም ጫጫታ፣ ያ ከባድ የሆነው ሁኔታ ከመምጣቱ በፊት ጌታ ኢየሱስ ክርስቶስ ከአባቱ ጋር በመሆን ከረጅም ጊዜ በፊት ከአባቱ ጋር ለመሆን ጸጥ ያለ ብቸኛ ቦታ ይወስድ እንደነበረ ቃሉ ይናገራል። ለዚህ ነው ቅድም ወንድም እንዳለው ማለዳ ተነስቶ ገና ሌሊት ሳለ ምን ያደረገ ይላል? ወጣ ይላል። ቦታ ፈልጎ ያንን ከሱ ጋር ከአባቱ ጋር ጊዜም ለመውሰድ። ስለዚህ ኢየሱስ ጸሎት ያለውን ቁርጠኝነት እናያለን። ጌታ ኢየሱስ ክርስቶስ በዛ ማለዳ ሲነሳ ለጸሎት ያለው ቁርጠኝነት፣ ከአባቱ ጋር ለመገናኘት ያለው ቁርጠኝነት፣ ከአባቱ ጋር ለመነጋገር ያለውን ቁርጠኝነት እንመለከታለን። ምክንያቱም ማለዳ መነሳት ምን ያስፈልጋል? መስዋዕትነት መክፈል ያስፈልጋል። ብዙ ነገሮችን ትተን፣ እንቅልፋችን ትተን፣ ምቾትን ትተን ተነስተን ከአባት ጋር ለመገናኘት መወሰንን ይፈልጋል። ቦታ መምረጥን ይፈልጋልና ክርስቶስ ኢየሱስ ያንን ሲያደርግ እንመለከታለን። ስለዚህ በቁርጠኝነት ያንን ለማድረግ እኛም ያንን ማድረግ ያስፈልገናል። እርሱ የተጋፈጠውን ሁሉ እንዲቋቋም ብርታት የሰጠው መሆኑን አያጠራጥርም። ኢየሱስ እያንዳንዱን ቀን ለመጀመር ይህን የሚያስፈልገው ከሆነ እኛስ ምን ያህል የበለጠ ያስፈልገናል? እንግዲህ ጌታችን ኢየሱስ ክርስቶስ የዚህን ያክል የሚያስፈልገው ከሆነ እኛ ምን ያህል ያስፈልገናል?
በነገሮቻችን አእምሯችን የደከመ ማንነታችን እጅግ የደከመ በስጋ በብዙ ነገር የዛልን ሰዎች እግዚአብሔር እጅግ የሚያስፈልገን ሰዎች ጸሎት እጅግ የሚያስፈልገን ሰዎች የተለየ ቦታ ያስፈልገናል። የተለየ ቦታ ያስፈልገናል። ለዚህ ነው ዳዊት ሲናገር በመዝሙር ምዕራፍ 28 በመዝሙር 28 ቁጥር 8 ላይ የእግዚአብሔር አንተን ፊትህን አሹት ባልህ ጊዜ አቤቱ ፊትህን እሻለሁ ልቤ አንተን አለ ይላል። የእግዚአብሔርን ፊት መፈለግ፣ የእግዚአብሔርን ፊት መሻት፣ የእግዚአብሔርን ፊት በዛ ማለዳ መፈለግ፣ መናፈቅ፣ ወደ እግዚአብሔር በጸሎት መቅረብ ያስፈልገናል። ስለዚህ አንድ ጥያቄ ራሳችንን ልንጠይቅ ያስፈልጋል። አለን ወይ እኛ ቦታ አለን ወይ? በየማለዳው ከእግዚአብሔር ጋር ጊዜ የምንወስድበት ቦታ አለን ወይ? እውነት ነው ያለንበት ሁኔታ ያለንበት ይኑር ሁኔታ ያለንበት ነገር ቦታ የሌለን ሊያስመስለን ይችላል። ግን ምንም ይሁን ቦታ ልንፈልግ ያስፈልጋል። በማለዳ ተነስተን ከሆነ በምሽት ለራሳችን የተወሰነ ቦታ መርጠን ከሆነ የሆነ ቤት ኮርነር ላይ ቁጭ ብለን ሆነ በግቢ ኮርነር ላይ ቁጭ ብለን ከሆነ ብቻ ከእግዚአብሔር ጋር ጊዜ የምናሳልፍበት ቦታ የምንጸልይበት ቦታ ያስፈልገናል። ስለዚህ ጊዜ አለ ነው። ከቤት ውጪ ጸጥ ያለ ቦታ ወይም የቤት ውስጥ ጠረጴዛ እንኳን ቢሆን ጊዜ አለን ወይ? ከእግዚአብሔር ጋር ጊዜ የምንወስድበት ቦታ መምረጥ ያስፈልገናል። ለምን አንድ ሰው እንኳን ከሚወደው ሰው ጋር ለመወያየት እንኳን ምን ይፈልጋል? ጊዜ፣ የተለየ ቦታ ይፈልጋል። ቦታውን መርጦ አስተካክሎ ከዛም በኋላ ነው ከዛ ሰው ጋር ጸጥ ባለ ሁኔታ የሚወያየው እንኳን ከእግዚአብሔር ጋር ማለት ነው። ስለዚህ ዛሬ ጊዜ ወስደን ከእግዚአብሔር ጋር መገናኘት፣ መጸለይ፣ የእግዚአብሔርን ቃል ማጥናት ባለበት ዘመን ውስጥ ነው ያለነውና ከእግዚአብሔር ጋር ጊዜ ለማሳለፍ ወደ አንድ የተወሰነ ቦታ የመሄድ የዕለት ተዕለት ልምምድ በመፍጠር በየቀኑ ወደዛ የመመለስ እድላችን እንዲሰፋ ያደርጋል። ያቺ የተወሰነችው ቦታ ካለች ወደዛ እንድንመላለስ ለኛ ምን ያደርጋል? ከእግዚአብሔር ጋር እንድንገናኝ እድሉን ይፈጥራል። ምክንያቱም ለምን ደስ ይለናል? እዛ ቦታ ስንሄድ እዛ ቦታ ወስደን ስንንቀሳቀስ ደስ ይለናልና የበለጠ ለኛ ያግዘኛል። ድንገተኛ ሁኔታዎችን ስለሚከሰቱ እና ከእግዚአብሔር ጋር ጊዜ ማሳለፍ ሳይችሉ ለሚችሉ እነዚህ ወይም እነዚያ አንዳንድ ቀን ሲያመልጦ ተስፋ አይቁረጡ። ሌላው ደግሞ ተስፋ መቁረጥ የለብንም አይደል እንዴ? እውነት ነው። እኛ ሰዎች ነን፣ ውስኖች ነን። ብዙ ነገሮቻችን ያንን ጊዜያችንን ያ ቦታ ጸሎት ቦታችንን ያ ከእግዚአብሔር ጋር የምንገናኝበትን ተጽዕኖ አፌክት አድርጎ ወይም ልናቋርጥ እንችል ይሆናል። ግን ምን ልናደርግ አይገባም? ተስፋ ልንቆርጥ አይገባም። አሁንም ጊዜያችንን ከእግዚአብሔር ጋር ለማሳለፍ ወዴት መሄድ አለብን? ወደዛ መሄድ አለብን። ስለዚህ ቦታ ያስፈልገናል። ቦታችንን አመቻችተን ከአምላካችን ከእግዚአብሔር ጋር ፊቱን ልንፈልግ ያስፈልጋል። በዚህ ዘመን የእግዚአብሔር ፊታችንን ያበራል፣ ተስፋ ይሰጣል። ወደ እግዚአብሔር ፊት ቦታችን አመቻችተን መሄድ ያስፈልገናልና ቦታ አስፈላጊ ነው የሚለውን ሐሳብ ለማለት ነው። እግዚአብሔር ይባርክ ፓስተርዬ፣ በጣም አመሰግናለሁ። እንግዲህ ዳንኤልን ስናየው በቀን 3 ጊዜ ብሎ ጊዜውን ጭምር ያስቀምጣል። ቦታውን ደግሞ በሩን ይላል በኢየሩሳሌም መስኮቱን በኢየሩሳሌም አንጻር ምን አድርጎ ከፍቶ ደግሞ ይላል። ስለዚህ ሁል ጊዜ በቀን 3 ጊዜ ዳንኤልን የቱ ጋር ነው የምናገኘው? የጸሎት ስፍራው መስኮቱ ጋር እናገኘዋለን። ስለዚህ ልክ እንደዚሁ ደግሞ ሙሴን ስንመለከተው በማለዳ ተነስቶ በመገናኛው ድንኳን ከእግዚአብሔር ጋር ለመገናኘትና ለሕዝቡ መመሪያ ለመስጠት የት ይሄድ ነበረ? ወደ መገናኛ ድንኳን ይሄድ ነበረ። ዛሬም ቤታችንን ለመምራት፣ ትዳራችንን ለመምራት፣ ሀገር ለመምራት፣ ማንኛውንም ነገሮች ለማድረግ ሁልጊዜም ከእግዚአብሔር ጋር ጊዜ ሊኖረን፣ ከእግዚአብሔር ጋር ደግሞ የምንነጋገርበት ቦታ ሊኖረን ያስፈልጋል። ይሄ መሰረታዊው ነገር ነው።
ራሱ ክርስቶስ ኢየሱስ እንኳን ልክ እንደዚህ እንደሚያደርገው ሁሉ ማለት ነው። ስለዚህ ዛሬ የጓዳ ጸሎት ያስፈልገናል። ከእግዚአብሔር ጋር የምንነጋገርበት ቃሉን የምናጠናበት ጊዜ ያስፈልገናል። መጽሐፍ ቅዱስን እንግዲህ ለማጥናት ጊዜ ካስፈለገን፣ ከእግዚአብሔር ጋር ለመገናኘት ቦታ ካስፈለገን ደግሞ መጽሐፍ ቅዱሳችንን በጥልቅ ደግሞ ልናጠናው ይገባል። ምክንያቱም ቃሉ ምንድን ነው ብለናል? ቅድም ሕይወት ነው ብለናል አደለ? ቃሉ ሕይወት ከሆነ ደግሞ ከዚህ ቃል ውስጥ የበለጠ ጥልቅ በተገናኘን ቁጥር ወይም ከወይኑ ግንድ ጋር አደለ? ቅድም በደንብ ከተጣበቅን ምን እናደርጋለን? ፍሬ እናፈራለን። ስለዚህ እንዴት ነው ከቃሉ ጋር ጥልቅ የሆነ ደግሞ ግንኙነት ሊኖረን የሚችለው? እህቴ ኢየሩስ፣ እንግዲህ ጥልቅ የሆነ የመጽሐፍ ቅዱስን ጥናት እንድናደርግ የራሱ ሂደቶችና ቅደም ተከተሎች አሉት እና በመጀመሪያ መመልከት ያለብን ጸሎትን ነው እና ጸሎት አንድ ቃሉን የእግዚአብሔርን ቃል ከመክፈታችን በፊት መጸለይ እጅግ ወሳኝነት አለው እና ያ ደግሞ የምንጸልየው መንፈስ ቅዱስን እንድንጋብዘው ወደ ጥናታችን የእግዚአብሔርን ቃል እንዲገልጽልን መንፈስ ቅዱስን መጥራት አለብን እና መንፈስ ቅዱስ ነው አይደለ ወደ እውነት ሁሉ የሚመራን። የእግዚአብሔርን ቃል ተረድተን ከውስጣችን ጋር ከልባችን ጋር እንዲዋሃድ ከማንነታችን ጋር እንዲገባ የሚያደርግልን መንፈስ ቅዱስ ነው እና የእግዚአብሔርን ቃል መጀመሪያ በምንከፍትበት ጊዜ በጸሎት መሆን አለበት። ስንጸልይ እንግዲህ መንፈስ ቅዱስ መሪያችን እንዲሆንና መንፈስ ቅዱስ ደግሞ ይሄ አእምሯችንን ከሚከፋፍል ከተለያዩ ሀሳቦች ሁሉ ተከልለን እግዚአብሔርን ቃል በሙላት እንድናጠና ያደርገናል እና መጀመሪያ መጸለይ ያለብን። ከዛ በኋላ ደግሞ ቀጣይ ደግሞ ያለው ደግሞ ማንበብና መጻፍ። እንግዲህ በማንበብና በማጥናት መካከል ያለው መጻፍ ነው እና መጽሐፍ ቅዱሳችንን ስናጠና ደግሞ ከመጽሐፍ ጋር ቢሆን እየጻፍን ይህ ምንድነው የሚረዳን? ስንጽፍ ያነበብነውን ስንጽፍ አንደኛ ቶሎ አንደርስታንድ እንድናደርገው፣ ሁለተኛ ደግሞ ያነበብነውን ሀሳብ አሰላስለን ወደ ተግባር እንድንሄድ ያደርገናል እና ይሄ ላጠናነው ጥናት ትርጓሜ ሰተን ከዛ በኋላ እንዴት እንደምንተገብረው ያለውን ሂደት ይበልጥ ያፋጥንልናል ማለት ነው በምንጽፈው ጊዜ እና ሀሳባችን ቶሎ ወደ ውስጣችን እንዲዘልቅ አንደርስታንድ እንድናደርገው ይረዳናል እና ያ ደግሞ ይሄንን መጻፍ ደግሞ ካልቻልን ደግሞ ድምጻችንን ጮክ አድርገን በማንበብ ያም ደግሞ ወደ ውስጣችን ዘልቆ እንዲገባ ይሄ ቶሎ አንብበነው የሚጠፋ ሳይሆን ወደ ውስጣችን ወደ አእምሯችን እንድናሰላስለው ማድረግ መቻል አለብን እና ከዛም ደግሞ በመጨረሻ ደግሞ ይሄንን ነገር ለሌሎች ማጋራት ሁልጊዜ ፕራክቲስ ማድረግ ያለብን ነገር አንድ እኛ ይበልጥ ያላየነውን ሀሳብ እንድናይ ያደርገናል። በምናስረዳበት ጊዜ ለራሳችን ትምህርት ይሆነናል። ሁለት ደግሞ ሌላውን ለማበርታት ይሆናል። ለሌላውም ትምህርት እንደሚሆን የተማርነውን ካነበብነው አንጻር ለሌላው ስናካፍል ያ ሰው እንግዲህ ያ ቃል ሊያስፈልገው ይችላል እና በዛ ጊዜ ያንን ነገር ማድረግ ለሌላው ሰው ማጋራት አንድም ለራሳችን ትምህርት ነው፣ ሁለት ደግሞ በዙሪያችን ላሉ ሰዎች ደግሞ ይበልጥ ብርታት ይሆናቸዋል እና ስንጀምር ደግሞ እንግዲህ የመጽሐፍ ቅዱስን ጥናታችን ስንጀምር አጠር ካሉ ክፍሎች ብንጀምር በእነሱ ከጀመርን ደግሞ ወደ ሰፋ ወዳለ ክፍል መሄድ ደግሞ ይበልጥ ይጠቅመናል አጠናናችን ማለት ነው እና እንግዲህ ጠቅለል አድርገን ስንመለከተው መጀመሪያ እንግዲህ በጸሎት ነው እግዚአብሔርን ቃል መክፈት ያለብን። ከዛ በጸሎት እንግዲህ መንፈስ ቅዱስን ከጠራን በኋላ የምንመርጠውን መጽሐፍ እንመርጣለን። ከዛ ያንን መጽሐፍ ከመረጥን በኋላ ደግሞ ድጋሚ ካነበብንና በማስታወሻ ደብተራችን ከጻፍን በኋላ ደግሞ ያንን ነገር ደግሞ በጸሎት ድጋሚ ማሰላሰል፣ ያነበብነውን ነገር ወደ ውስጣችን እንዲገባ በጸሎት ድጋሚ ማሰላሰል። ከዛም በኋላ ደግሞ ለሌሎች ደግሞ ይህንን ቃል ለኛ የሰራውን የህይወት ቃል ደግሞ ለሌሎች ለማካፈል ዝግጁ መሆን መቻል እንዳለብን ይነግረናል እና ይህ ቃል ደግሞ መዝሙር 119:5 ላይ እንግዲህ ቃልህ ለእግሬ መብራት ነው ለመንገዴም ብርሃን ነው ይላል እና የእግዚአብሔር ቃል ሁልጊዜም እንድንኖርና እንድንመላለስ ከእግዚአብሔር ጋር እንድንኖርና እንድንመላለስ የሚያደርገን ነውና ሁልጊዜም ደግሞ የሚያስፈልገን ነው። መንገዳችንን አካሄዳችንን እንዴት እንደሆነ የሚያመላክት ስለሆነ
በዛ መሰረት በቃሉ መሰረት ይበልጥ ጥልቅ የሆነ ጥናት በማድረግ እግዚአብሔርን ቃል በጥልቀት በመመርመር እግዚአብሔርን ማወቅና ከእግዚአብሔር ጋር ያለንን ግንኙነት ማጠናከር እንችላለን። እግዚአብሔር አብዝቶ ይባርክሽ። እንግዲህ ከመጽሐፍ ቅዱሱ አንጻር ልክ እንደዚህ ቃሉን እንዲገልጽልን ወደ መንፈስ ቅዱስ እንሄዳለን፣ እንጸልያለን። ከዚያ በኋላ ወደ ቃል ጥናት የምንሄድበት ቦታ ላይ እንቀመጣለን። ከዚያ በኋላ ደግሞ ቃሉን እንከፍታለን። ከዚያ ደግሞ ምን እናደርጋለን? እናነባለን። ስናነብ ድምፃችንን ጮክ አድርገን ባይዘወይ ይሄ ለመጽሐፍ ቅዱስም ብቻ አይደለም። ምናልባት የሚያዩ ክቡራን ተመልካቾቻችን ልጆቻቸው እንኳን ሲያጠኑ ደብተሮቻቸውን ይዘው ድምፃቸውን አውጥተው የሚያጠኑት ከሆነ ምን ይሆናል? በአእምሯቸው ላይ ብዙ ይዙታል። ከዚያ ያነበቡትን ደግሞ አንዴ ቆም ብለው ደግሞ ሲያሰላስሉት ምን ይሆናል? ውስጣቸው ይቀራል። ስለዚህ የእግዚአብሔርንም ቃል ልክ እንደዛ ነው። ቆም ብለን ከዚያ ደግሞ ውይይት እናደርጋለን። ልክ እንዳሁኑ ውይይት ስናደርግ ምን እንሆናለን? የበለጠ እየደገምነው በውስጣችን እያስቀረነው እንሄዳለንና በዚህ ሁኔታ የበለጠ እየተጠናከረ ይመጣል። እንግዲህ ሙሉ በሙሉ ይሄንን ይመስላል ሰንበት ትምህርት አጠናናችን። ስለዚህ የበለጠ ከሰንበት ትምህርት ሐሳቡ ጋር መጽሐፍ ቅዱሳችንን እንዴት አድርገን እንደምናጠናው ከዛ ከጻፍን በኋላ ደግሞ የጻፍነውን ደግመን ስናየው የበለጠ ምን ይሆናል? እየቀረልን በመንፈሳዊ ሕይወትም በእግዚአብሔር ቃል ዕውቀትም ምን እየሆንን እንሄዳለን? እያደግን። ለዚህ ነው ጳውሎስም ለጢሞቴዎስ ኢቭን በመንፈሳዊ ነገር ሁሉ ምን እንዲያደርግ ይመክረዋል? እያደገ እንዲሄድ ይመክረው ነበር። ምክንያቱም እድገታችን ካልተገለጠ፣ እድገታችን ካልወጣ አደለ የማያፈራ ዛፍ ሁሉ ምን ይሆናል? ይቆረጣል። ስለዚህ ይሄንን ማድረግ አለብን። እንግዲህ ክቡራን ተመልካቾቻችን እንግዲህ የሰንበት ትምህርታችን ጥናት ይቀጥላል። የትም እንዳትሄዱ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም እረፍት። መልካም እንግዲህ ክቡራን ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን ተገናኝተናል። መጽሐፍ ቅዱሳችን ጊዜ እንደሚያስፈልገው ለማጥናት ቦታ እንደሚያስፈልገው፣ ከዚያ ደግሞ መጽሐፍ ቅዱሳችንን በመጻፍ በመጸለይ በማሰላሰል ከሌሎች ጋር በትንንሽ ግሩፖች በማጥናት ደግሞ የበለጠ የመጽሐፍ ቅዱስ ዕውቀት እንደሚኖረን ተረድተናል። ሌላው እንግዲህ መጽሐፍ ቅዱስ ውስጥ የበለጠ ወደ ጥልቅ በገባን ቁጥር ደግሞ ሌላ ድርብ ደግሞ በረከት ይመጣልናል። ሌላ ደግሞ ያንኑ የእግዚአብሔር ቃል ደግሞ ለሌሎች በመሰከርን ቁጥር፣ ለሌሎች ባካፈልን ቁጥር ድርብ በረከት አለው። እንዴት ነው የመጽሐፍ ቅዱስ በረከት ለእኛ በረከት ነው? ሌላው ድርብ በረከት ደግሞ የሚሆንልን እንዴት ነው? ወንድም የደነበው በጣም ጥሩ። ከሌሎች ወንድሞችና እህቶቼ ሀሳቦች እንደተነሱት በረከትን የምንፈልግ ከሆነ በረከት የሚመጣው በጊዜና በቦታ ውስጥ ነው። ለእግዚአብሔር ቃል በምንሰጠው ጊዜ ከጊዜ በመቀጠል ጊዜውን ከወሰን በኋላ ቦታ እንወሰናለን። ቦታውን ከወሰን በኋላ ደግሞ እንዴት አድርገን እናጠናለን የሚለውን ብልሃቶቹ እናደርጋለን። ጊዜ ሰጠን ለእግዚአብሔር፣ ቦታ ሰጠን፣ ያጠናን እውነቶችን ሰጠን፣ የምናገኘው ግን በረከት። ለምን? ለእግዚአብሔር የሰጠነው ጊዜ ምን ይዞልን ይመጣል? በረከት ይዞልን ይመጣል። ለእግዚአብሔር የምንሰጠው ቦታ እግዚአብሔር ደግሞ ለኛ ቦታ እንዲሰጥ በር ይከፍታል። እግዚአብሔር እኮ ጊዜን ሰጥቶ ነው መጥቶ በራችን ላይ ነው በበር ቆሜ አንኳኳለሁ ካለ የሚያንኳኳበት ምን አለው ማለት ነው? ጊዜ አለው።
የሚያንኳኳበት ጊዜ ካለው ደግሞ የሚያንኳኳበት ምን አለ ማለት ነው? ቦታም አለ ማለት ነው። ያ ቦታ ምን ሊሰጠን ነው? በረከት ሊሰጠን ነው። እቴ ኢየሩሳሌም ለማንሳት እንደሞከረችው ከሌሎች ጋር የምናጠናው የመጽሐፍ ቅዱስ ጥናት እኛ እንድናስታውስ የበለጠ ልባችን ላይ እንዲታተም እንዳንረሳ እንደሚያደርግ ሁሉ ሌሎችን ደግሞ ምን ያደርጋል? ያንጻል። አነጸ ማለት አስተማረ ማለት ገሰጸ ማለት ወደ መንገድ መለሰ ማለት በረከት ነው። ለዛ ነው በረከቱ አንድ በረከት አይደለም፣ ድርብ በረከት የሚሆነው እኛ ደግመን ለምናጠናና ለሌሎች ለምናስረዳ ሰዎች የበለጠ እኛ ውስጥ እየታተመ ስለሚመጣ ድርብ መጀመሪያ ማስረዳቱ በረከት ነው። ደጋግመን ስናስረዳ ደግሞ ለኛ ምን ይሆናል? ድርብ በረከት ይሆናል ማለት ነው። በዚህ በድርብ በረከት ውስጥ መጽሐፍ ቅዱስ እንዴት አድርገን እናጠናለን በሚለው ነገር ውስጥ በምንመለከተበት ጊዜ በግላችን የምናጠና ከእግዚአብሔር ጋር የምንወስደው ጊዜና የምንወስድበት ቦታ ለኛ በረከት ያመጣልናል ማለት ነው። ልዩ ጊዜ ስንሰጠው ኢሳይያስ ምዕራፍ 50 ቁጥር 4 ላይ እንዲህ ይላል፣ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይላል። የተማሩትን ምላስ የሰጠው ምን ለማድረግ ነው? ሌሎችን ለመስበር ሳይሆን ለመደገፍ ነው፣ ለማገዝ ነው፣ ወደ መንገድ ለማምጣት ነው፣ ከእግዚአብሔር ጋር ለማገናኘት ነው፣ የቀናውን መንገድ ለማሳየት ነው። ሌሎችን የደከሙትን እደግፍ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል ይላል። ከየት ያመጣነውን ለሰዎች የምንሰጠው ካለ ከእግዚአብሔር የሰማነውን ከእግዚአብሔር በጆሮአችን የሰማነውን ለሰዎች ምን እናደርጋለን? እንሰጣለን። ይህ ነው ልዩና ድርቡ በረከት። ለዚህ የግል መጽሐፍ ቅዱስ ጥናት ጊዜያችን እኛን የሚያጠነክር ብቻ ሳይሆን በዚያን ጊዜ የምናገኙት ሌሎች ሰዎችንን ደግሞ ምን የምናደርግበት ነው? የምናበረታታበት እንደሆነ ይናገራል። በክርስቶስ ኢየሱስ ከፍ ከፍ ያለውን እግዚአብሔርን መጥራት ዋጋ እንድናገኝ ምልክትን እንፈጥናለን ይላል። ለዛ ድርብ በረከት ማግኘት የፈለጉ ሰዎች አትሌቶችን ስንመለከት የበለጠውን በረከት የበለጠውን ሽልማት ለማግኘት የበለጠ ምን ያደርጋሉ? ይሮጣሉ፣ የበለጠ ይሰራሉ፣ የበለጠ ልምምድ ያደርጋሉ። በዛ ሂደታቸው ልምምዳቸው ውስጥ ምንን ያገኛሉ? በረከትን ያገኛሉ። የመጀመሪያው በረከት አንደኛ መውጣታቸው ነው። ሁለተኛው በረከትስ ሽልማት በሽልማት ይሆናሉ። ድርብ በረከት ማለት ነው። ለዚህ ነው በተወሰነ ጊዜ ትንሽ ቸለተኛ ሆነው ከነበሩ አሁንም ቢሆን በእግዚአብሔር ቃል ተስፋ አይቁረጡ። ምክንያቱም እግዚአብሔር መልሶ እኛን ሊያነቃቃን እኛን ሊያነሳን ፍጹም ዝግጁ እንደሆነ ያስረዳናል። የዳንኤልን ታሪክ በምንመለከትበት ጊዜ ዳንኤል ምዕራፍ 6 ቁጥር 10 ስንመለከት በቦታ ቅድም ወንድሜ ሳሚ አንስተዋል። በቦታ ውስጥ የተወሰነ ነው። ሁል ጊዜ በቀን 3 ጊዜ በኢየሩሳሌም ትይዩ መስኮቱን ይከፍትና ይጸልይ ነበር ይላል። ለምን ነው የሚጸልየው? በተለይ እዚህ ክፍል ላይ የነበረው ጸሎት ምንን በተመለከተ ነው? ብዙ ጊዜ ነገሮች ሲመቻቹልን የምንጸልየው የሞት አዋጅ ዳንኤል ወደ አንበሳ ጉድጓድ እንዲወርድ የንጉሱ አዋጅ ጽፈቱ እንደወጣ ባወቀ ጊዜ በጣም አስቸጋሪ ነው። እንዲሞት ታውጆበት እሱ ግን ያቺ የመደባትን ጊዜ ሳይረሳ ሄዶ በኢየሩሳሌም ትይዩ ከአባቱ ጋር ይጸልይ ነበር። በቀን 3 ጊዜም አለ፣ ቦታም አለ። ሁኔታዎች ደግሞ በጣም አስቸጋሪዎች ነበሩ። ምን አይነት ሁኔታዎች? የሞቱ አዋጅ ጽፈቱ እንደወጣ ባወቀ ጊዜ። አንዳንዴ መልካም ነገሮችን ባየን ጊዜ ነው ወደ ጸሎት። እዚህ ጋር ግን አስቸጋሪ ሁኔታዎችን በተፈጠሩ ጊዜ ወደ እግዚአብሔር እንቀርባለን። ያንን በማድረጉ ወደ አንበሳ ጉድጓድ ተጣለ። ቀጥሎስ ድርብ በረከት አገኘ። መጀመሪያ ከነበረው ስልጣን የበለጠ ስልጣን፣ መጀመሪያ ከነበረው ቤት የሌሎቹን የአጥቂዎቹን ቤት ሀብት ንብረት ሁሉ ለማን አወረሰው ይላል ንጉሱ? ለዳንኤል አወረሰው። ምን አይነት በረከት? ድርብ በረከት። አመሰግናለሁ። እግዚአብሔር አብዝቶ ይባርክ። እንግዲህ
ብዙ አይነት ከእግዚአብሔር ጋር ጊዜ ባሳለፍን ቁጥር ያንን ያገኘነውን ደግሞ ለሌሎች ባካፈልን ቁጥር ድርብ በረከት እናገኛለን። እንደውም ይሄ በእንግሊዝኛው the great commission የሚባለው እንግዲህ ወደ ዓለም ሁሉ ሂዱ አይደል? ማቴዎስ ላይ የሚናገረው ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው ደቀ መዛሙርት ያድርጓቸው፣ እኔ ደግሞ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ እያለ ክርስቶስ ሲናገር ምንድን ነበረ? ይሄ ታላቁ ተልእኮ ነው። ለሌሎች ይህንን በረከት ያገኘነውን በረከት ባስተላለፍን ቁጥር ምን እንሆናለን? የበለጠ ደግሞ እኛም እንባረክበታለንና ይሄ ድርብ በረከት ይሆንልናል ለእኛም ለሌሎችም። እንግዲህ በዚህ አይነት ህይወት ውስጥ ስናሳልፍ ደግሞ ህይወት ምን ይሆናል? ጣፋጭ ይሆናል አይደለ? ህይወት መራራ አይሆንም። ህይወት ጣፋጭ ነው የሚሆነው። ምክንያቱም መራሩን ነገር ከእግዚአብሔር ጋር ባሳለፍን ቁጥር ከውስጣችን እያወጣ ወደ እግዚአብሔር እያቀረበን ስለመሄድ። እንዴት ነው ግን የበለጠ ህይወት ጣፋጭ እንድትሆን በዚህ ነገር ላይ መጽናት የምንችለው? ፓስተርዬ አመሰግናለሁ። እንግዲህ የእግዚአብሔርን ቃል ስናጠና ቦታ ያስፈልጋል፣ ጊዜ ያስፈልገናል ብለናል፣ ቦታ ያስፈልገናል ብለናል። ከዛ ደግሞ በረከቶቹ ድርብ በረከት በህይወታችን ይመጣል። ስለዚህ በዛ ውስጥ እግዚአብሔር ጣፋጭ የሆነውን ህይወት እንደሚሰጠን እንመለከታለን። መቼም በጣም ጣፋጭ የሚባለው ማር ነው። ማርን ቀምሳችሁ ታውቃላችሁ ወይ ብሎ ይጠይቃል አንዳንድ ሰንበት ትምህርታችን እና ማር በጣም ጣፋጭ ነው እና የእግዚአብሔር ቃልም ከማር ወለላ ጋር ተገናኝቶ እንመለከታለን። በመዝሙር 119 በቁጥር 3 እና 4 ላይ መጽሐፍ ቅዱስ ራሱን ለመደሰት ምክንያት እንደሆነ የማር ወለላ ይገልጸዋል ይላልና ቃልህ ለጉሮሮዬ ጣፋጭ ነው፣ ከማር ወለላ ይልቅ ለአፈ ጣፋጭ ነው ይላል ዳዊትና የዳዊትን ህይወት ስንመለከት በጣም ብዙ ውጣ ውረድ የነበረበት ህይወት ነው። በኃጢአት የወደቀበትን እንመለከታለን። እንደገና ደግሞ ከጠላት ያመለጠበትን እንመለከታለን። እንደገና ደግሞ በልጁ አብሰሎም ባሳደደው ሰዓት በቤተ መንግስቱ ተሰደው የሄደበትን ጊዜ እንመለከታለን። በዛ ሁሉ ውስጥ የእግዚአብሔር ቃል ለአፉ ለህይወቱ ጣፋጭ እንደሆነ እንመለከታለንና እጅግ ጣፋጭ እንደሆነ ጣፋጭ ከትእዛዜም የተነሳ አልስተዋልኩ ይላል። ስለዚህ የእግዚአብሔር ቃል ለህይወታችን እጅግ ጣፋጭ እንደሆነ አዎ ዓለም ከሚያቀርበው ከማንኛውም ነገር የበለጠ የእግዚአብሔር ቃል ለኛ ምንድነው? ጣፋጭ ነው። ዓለም ብዙ ነገር ታቀርባለች። ብዙ በጣም አብለጭላጭ የሆኑ ነገሮችን ታሳይናለች። ነገር ግን የአንድንም ሰው ጣፋጭ አድርጋ አታውቅም። የሆነ ሰዓት ጣፋጭ ያስመስሏል፣ በኋላ ነገር ግን በቃ ጨለማ፣ ተስፋ መቁረጥ፣ በቃ ጭንቀት ውስጥ የሰው ልጅ ሲገባ እንመለከታለን። የእግዚአብሔርን ቃል የሚያጠኑ ሰዎች፣ የእግዚአብሔር ጋር ጊዜ የሚወስዱ ሰዎች፣ ከእግዚአብሔር ጋር ቦታ ወስዶ የእግዚአብሔርን ቃል የሚያጠኑ የሚጸልዩ ሰዎች ግን ህይወታቸው ታሪካቸው እየተቀየረ ህይወታቸው ጣፋጭ እየሆነ ይሄዳል። ከማንኛውም ነገር በተለየ የእግዚአብሔር ቃል ለነፍሳችን በእርግጥ ምንድነው? ጣፋጭ። በእርግጥ ጣፋጭ ነው። የእግዚአብሔር ቃል ሰላምን ይሰጣል፣ እረፍትን ይሰጣል፣ የታመሙትን ምን ያደርጋል? ይፈውሳል፣ ተስፋን ይሰጣል፣ ስለ ነገ ብሩህ አእምሮ እንዲኖረን ያደርጋል። ስለዚህ የእግዚአብሔር ቃል እጅግ ጣፋጭ እንደሆነ ከብዙ ጣፋጭ ምግቦች በተለየ የእግዚአብሔር ቃል ጣፋጭነቱ ለነፍሳችን ፈውስ የሚሰጥ ነው። ብዙ ምግቦች አሉ በምድራችን የምንመገባቸው፣ ነገር ግን እነዛ ምግቦች ከብዙ በሽታዎች የመፈወስ አቅም ላይኖራቸው ይችላል። የእግዚአብሔር ቃል ህይወትን ግን ምን ያደርጋል ይላል? ይፈውሳል፣ እረፍትን ይሰጣል፣ ሰላምን ይሰጣል፣ ፊታችን በደስታ እንዲሞላ ያደርገዋል። ስለዚህ የእግዚአብሔር ቃል ለእኔና ለእናንተ እጅግ ወሳኝና ጣፋጭ ነው። የተለየ የእግዚአብሔር ቃል ጣፋጭነቱ ለነፍሳችን ፈውስ የሚሰጥ ባህሪያችንን ምን የሚያደርግ
የሚቀይር ባህሪን የሚቀይር ነው። የሚጠጣ የሚሰክር በጣም የሚያስቸግር ሰው ወደ እግዚአብሔር ፊት ቀርቦ ጸልዮ አቅም ስጠኝ ጌታ ሆይ ብሎ ሲመጣ እግዚአብሔር ታሪኩን ይቀይራል። ለቤተሰብ ሰላም ይሰጣል፣ ለቤተሰብ እረፍት ይሰጣል። ስለዚህ ቤቱ ምን ይሆናል? ትላንት ጭቅጭቅ የነበረው ዛሬ ሰላም ይወርድና ጣፋጭ ቤተሰብ፣ ልጆች ከወላጆቻቸው ጋር የሚገናኙ እንዲሆን የሚያደርግ ነው። ስለዚህ የእግዚአብሔር ቃል እጅግ ጣፋጭ ነው። ከእግዚአብሔር ርቀው ከነበሩ በጉልበቶት ተንበርክከው ቃሉን መክፈትና ብቻውን የሚያረካውን የሕይወትን ውሃ ይጠጡ ወይም መጠጣት ያስፈልገናል። ተንበርክከን አንዳንድ ጊዜ ፍየል አይታችሁት ከሆነ በጣም ጠንቷት ከሆነ ወደ ወንዝ ስትሄድ ምን ታደርጋለች? ሮጣ ትሄድና ተንበርክካ ነው ውሃውን የምትጠጣው ከወንዝ። እና እኛም ይህ ጣፋጭ የሆነውን የእግዚአብሔርን ቃል ምን ማድረግ ያስፈልገናል? በእግዚአብሔር ፊት ተንበርክከን በጸሎት ሕይወት እግዚአብሔርን ፊት በመፈለግ ወደ እግዚአብሔር ስንመለስ እግዚአብሔር ሕይወታችንን ምን ያደርጋል? ጣፋጭ ያደርገዋል። ለዛ ነው በኢሳይያስ ምዕራፍ 55 ላይ ከ1 እስከ 13 ይላል። ሙሉን እናንተ ተመልካቾቻችን ማንበብ ትችላላችሁ። እዛ ላይ እጅግ የሚጣፍጥ ነው። እንደዚህ ይላል፣ እናንተ የተጠማችሁ ሁሉ ወደ እኔ ወደ ውሃ ኑ፣ ገንዘብ የሌላችሁም ኑ ግዙ ብሉም እያለ ይናገራል። ወደ እኔ ምን አድርጉ? ኑ። ያለ ገንዘብ ያንን መግዛት ይቻላል። ስለዚህ የእግዚአብሔር ቃል ለነና ለሕይወታችን ጣፋጭነትን ይሰጣል። የእግዚአብሔር ቃል ሕያው ነው፣ ኃይለኛ ቃል በክርስቶስ እንድናድግ ያደርጋል። መንፈሳዊ ሕይወታችንን ምን ያደርገዋል? ያሳድገዋል። ቅድም አንተ ስትገልጥ እንደነበረው እዛው እንደቀጨጭን አንቀርም፣ እዛው እንደነበርንበት ሁኔታ ውስጥ አንቀርም። የእግዚአብሔር ቃል ሕይወታችንን ምን ያደርገዋል? ያሳድገዋል፣ ይለውጠዋል። ስለዚህ የእግዚአብሔር ቃል እጅግ ብዙ በረከቶችን እጅግ ብዙ ጣፋጭ ነገሮችን ወደ ሕይወታችን ለወጣቶች፣ ለሕፃናቶች፣ ለአዋቂዎች፣ ለእናቶች፣ ለአባቶች፣ ለሁሉም ለሰው ዘር የእግዚአብሔር ቃል ሕይወትን ምን የሚያደርግ ነው? ጣፋጭ የሚያደርግ። ስለዚህ ዛሬ ልጆች የእግዚአብሔርን ቃል ማጥናት አለባቸው። እናቶች፣ አባቶች የእግዚአብሔርን ቃል ማጥናት አለባቸው። ሁሉም ወደ እግዚአብሔር ቃል ምን ማድረግ አለበት? መምጣት አለበት። በትንንሽ ቡድኖች ሆነን የእግዚአብሔርን ቃል ማጥናት ያስፈልገናል። ዛሬ ይሄ ነው ለኛ የሚያስፈልገንና ይሄንን ካደረግን ሕይወታችን ጣፋጭ ይሆናል። ራሳችንን ለማስገዛት ትሁት ለመሆን የሚያስተምረን ለመከተል ፈቃደኛ ለመሆን በጣርን መጠን ሕይወታችን ምን ይሆናል? ይለወጣል። ምን ይፈልጋል? ጥረት ይፈልጋል። አንድን ነገር ያለ ጥረት አይመጣም። ሕይወታችን ጣፋጭ እንዲሆን ከፈለግን ከእግዚአብሔር ቃል ጋር ምን ማድረግ ያስፈልገናል? ጊዜ መውሰድ ያስፈልገናል። ቦታ መምረጥ ያስፈልገናል። ማጥናት ያስፈልገናል። ያን ጊዜ ሕይወታችን ምን ይሆናል? ይለወጣል። ወስነን ከሕይወታችን ያሉ ቆሻሻ ነገሮችን አጥቦ እንዲያስወግድ እኛ ስንፈቅድለት ሕይወታችንን ጣፋጭ ያደርገዋልና እንግዲህ በዚህ በጣፋጭ ሕይወታችን በሚያደርገው በእግዚአብሔር ቃል ሕይወታችንን ማሳለፍ ያስፈልገናል። አመሰግናለሁ። እግዚአብሔር ይባርክ ፓስተርዬ። እንግዲህ ሕይወት ጣፋጭ እንድትሆን በተቃራኒው ደግሞ ሕይወት መራራ እንዲሆን ደግሞ ጠላት ዲያብሎስ ደግሞ ይሰራል። ከዚህ የተነሳ ዛሬ ዓለማችንን ሁሉ ብናያት በምሬት፣ በሐዘን፣ በመከራ፣ በረሃብ፣ በጦርነት፣ በብዙ ችግር ሕይወት መራራ የሆነበት ጊዜ ላይ ደርሰናል። በተለይ አሁን ባለንበት ጊዜ ሁሉ ነገር ከባድ፣ ሁሉ ነገር አስቸጋሪ፣ ከፊት ያለው ጊዜ እንኳን ብሩህ መሆኑን የማናቅበት ተስፋ የሚያስቆርጥ ነገር ላይ የእግዚአብሔር ቃል ግን ስለ ነገ የበለጠ ያረጋግጥልናል። ነገ ተስፋ እንዳለን፣ ነገ ከእግዚአብሔር ከምትመጣው ከክርስቶስ ኢየሱስ መንግስት እረፍት እንደምናገኝ አይደል? ሞት ለዘላለም እንደሚጠፋ ታላቅ ተስፋ ከፊታችን አለ። ሌላው መጥቶ ደግሞ እንደሚያሳርፈን ከማንኛውም አይነት ድካም እንደሚያሳርፈን ተስፋ አለን። ሌላ ደግሞ አሁንም ከመራሱ ከመጽሐፍ ቅዱሱ ክፍል ደግሞ ስለ ነገ ማንነታችን ስለ ነገ ሁኔታችን ብቻ አይደለም፣ ዛሬ ስለ መዳናችን ጭምር ያረጋግጥልናል። ምን? የእግዚአብሔር ቃል አይደለ? ዛሬ በክርስቶስ ኢየሱስ አዲስ ፍጥረት ነህ፣ ዛሬ በክርስቶስ ኢየሱስ ነፃ ወጥተሃል፣ ድነሃል እያለ መዳናችንን ያረጋግጥልናል። የመጨረሻው ልናገር የምፈልገው ዋላ የውሃን ምንጭ እንደምትናፍቅ ነፍሴ ደግሞ
አንተ ናፈቀችህ ይላል የእግዚአብሔር ቃል። የበለጠ ልንናፍቀው፣ የበለጠ ጊዜ ልንሰጠው፣ የበለጠ ቦታ ልንሰጠው፣ የበለጠ ልናከብረው ይገባል። ይሄ ከሆነ ህይወት ትርጉም ይኖራታል። ይሄ ካልሆነ ግን ህይወት ትርጉም አልባ ነው የምትሆነው። ሁሉ ነገር አሳዛኝ ነው የሚሆነው። ከዚህ የተነሳ ህይወት ጨለማ ነው የሚሆነው። ስለዚህ ምን እናድርግ እህቴ ኢየሩስ? ከዛ ወንድሜ ደነቦ መለሳለሁ ወደ አንተ። እንግዲህ ምን እናድርግ በሚለው ዙሪያ መለስ ብለን ወደኋላ እንግዲህ ስንመለከት የመጽሐፍ ቅዱስ ጥናት ወይም ቃሉን ማጥናት ዓላማው እግዚአብሔር እንድናውቅ ነው ብለናል እና ያም ደግሞ ለእግዚአብሔር ጊዜ በመስጠት ከዛም ቦታ በመስጠት ይበልጥ ደግሞ በጥልቀት ቃሉን በማጥናት ወደ እግዚአብሔር ሙላትና ወደ እግዚአብሔር ቃል የእግዚአብሔርን ቃል በማጥናት ማደግ እንችላለን እና ከዛም በኋላ እንግዲህ ደግሞ በረከት እንደሚመጣም ከዛ በኋላ ድርብ በረከት እንደሚመጣም እና ደግሞ ህይወታችን ደግሞ የተለወጠ ጣፋጭ የሆነ ህይወት እንደምናገኝ ይናገራል እና እኛ ስለ ፈጣሪያችን እያወቀን በሄድን ቁጥር ይሄ የሁለትዮሽ እንደሆነ የኛም ደግሞ ተነሳሽነት የኛም ፍላጎት እንደሚያስፈልግ ሁልጊዜ ይሄ ውድ እንቁ እንደሚቆፍር እኛም ደግሞ እግዚአብሔርን በቃሉ ውስጥ ሁልጊዜ መፈለግ መቻል እንዳለብን እና አንዳንድ ጊዜ እንግዲህ እግዚአብሔርን ቃል አንብበናል እናውቃለን እንላለን እና ነገር ግን ምንድነው የእግዚአብሔር ቃል እንደሌላው መጽሐፍ አይደለም አይደለ? ሁልጊዜም አዲስ የሆነ ህይወትን የሚዘራ ነፍስን የሚያድስ ቃል እንደሆነና በተለያየ ጊዜ ልናነብ እንችላለን። ነገር ግን ሁልጊዜም አዲስ የሆነ ቃል ስለሆነ ደጋግመን በምናነብበት ጊዜ ደጋግመን ህይወታችን እንደሚለወጥ አዲስ ትምህርት እንደምናገኝ ይናገራል እና ሌላውም ደግሞ ምንድነው ወደ ራሳችን ሐሳብም ለማምጣት መሞከር የለብንም የእግዚአብሔርን ቃል ማለት ነውና የእግዚአብሔርን ቃል በመንፈስ ቅዱስ አማካኝነት ቃሉ እንደሚለው በዛ መሰረት ማንበብ መቻል እንዳለብንና ይህንን መንገዶች ደግሞ ከተጠቀምን ህይወታችን የማይለወጥበት ከእግዚአብሔር ጋር ያለን ግንኙነት የማያድግበት ምንም ምክንያት የለምና በዚህ መሰረት እንድንመላለስ እግዚአብሔር ሁላችንን ይርዳን። አሜን። እግዚአብሔር ይባርክሽ። ኦኬ፣ በጣም ጥሩ። እግዚአብሔር ይባርክሽ ኢየሩስ። የእግዚአብሔር ቃል ጣፋጭ ነው እንደ ማር ወለላ ብሎ መጽሐፍ ቅዱስ እንደሚገልጸው ሁሉ ዛሬ በብዙ ክርስቲያኖች ዘንድ ትልቅ ጥያቄ የሚሆነው ይሄ ነው። እኔ ክርስቶስን እየከተልኩ እግዚአብሔርን እየተከተልኩ እንዴት ህይወቴ መራራ ሆነ ብለው ትልቅ ጥያቄ ይጠይቃሉ። ለዚህም ጥያቄ መጽሐፍ ቅዱስ መልስ አለው። የእግዚአብሔር ቃል ጣፋጭ ብቻም ሳይሆን አንዳንዴ መራራ ይሆናል። ቃሉ ራሱ ጣፋጭነቱ ምን ስንሆን ነው? ስንበላው ነው። መራራ የሚሆነው ምን ሲሆን ነው? ስንኖረውም መራራ ይሆናል። አንዳንዴ ስንወጣ ብቻ አይደለም እኮ በቃሉ ውስጥ ስንኖር ከእውነት ጋር ስንታገል ቃሉ መራራ ይሆናል። መራራ የሚሆነው ጠላት እኛ ላይ በሚያደርገው ጫና ነው። ለዚህ ሕዝቅኤል ምዕራፍ 3 ቁጥር 1 እና 3 እንዲህ ይላል። ስለ ቃሉ ነው አይደለም? እግዚአብሔር ሕዝቅኤልን ሲያዝ መጽሐፉን ወሰድና ምን አድርጋለ? ይሄ የህይወት እንጀራ ነው አለ ብላ ስናወራ የመበላት ያለበት ነው። ብላ ካለ በኋላ እኔም በላኋት በአፌም ጣፈጠኝ። በሆዴም ምን ሆነ? ለምንድን ነው በሆዴም መራራ ሆነ የሚለው ምን ማለት ነው ካልን ስንኖረው ከዓለም ጋር ከፍተኛ ትግል ስለምናደርግ ከፍተኛ ጫናዎችን ስለምንፈጥርም ዓለምም እኛ ላይ ከዛ መስመር ላይ ያስወጣን ጫና ስለሚፈጥርብን ነው መራራ ነው የሚለው። ቃሉ መራራ አይደለም በህይወት ስንተረጉመው ለዛ የበላነውን ቃል በህይወት ምን ማድረግ መቻል አለብን ማለት ነው? መተግበርና መተርጎም መቻል አለብን። ይህም ብቻ አይደለም። መልሶ ደግሞ እግዚአብሔር ቃል በራዕየ ዮሐንስ ምዕራፍ 10 ቁጥር 9 ላይ እንዲህ ይላል፣ እርሱም ውሰድና ብላት ሆድንም መራራ ታደርገዋለች፣ በአፍ ግን እንደ ማር ትጣፍጣለች አለኝ። ይህ ስንበላ የሚጣፍጥ ሆዳችን ውስጥ መራራ የሚያደርግ ማለት ምን ማለት ነው? ቅድም እንዳልኩት ስናብራራ መኖር መቻል አለብን ማለት ነው። ስንኖር እውነትን በጥብቆ ዮሐንስን ስንመለከት የእግዚአብሔርን ቃል በላ፣ በአፉ ጣፈጠው፣ ለብዙ ሰዎች ጣፋጭነቱን ነገረ። ወደ ሆዱ ሲገባ ግን መረረው። ምን አድርጎ መረረው? ለንጉሱ በቀጥታ ይሄ የምታደርገው ጋብቻ ስተት ነው፣ የወንድምህን እህት ልታገባ አይገባም ብሎ እውነትን በመጋፈጥ መራራውን ጽዋ ምን አደረገ ይላል? ጠጣ፣ ጨለጠ። ለዛ እግዚአብሔር ቃል ጣፈጠ ብለን ጣፋጩን ብቻም ሳይሆን በመኖር
እውነታውን ለሰዎች መግለጽ አለበት። እንዴት እንገልጻለን ካል ባለመዝሙሩ ዳዊት ነብዩ ኢሳይያስ 55:6 ላይ እንዲህ ይላል ሐሳቡን ስንጠቀልለው እግዚአብሔር በሚገኝበት ጊዜ ፈልጉ። ስለ ጊዜ ነው የምናጠና። ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። ያ ማለት ወደ እግዚአብሔር ስንመለስ የእግዚአብሔር ቃል ጣፋጭ ነው፣ ሁሉን ነገር የሚተው ነው። ያ ጣፋጭነቱን ደግሞ በልተን በተግባር ስናሳይ መራራውን ህይወት እንጀምራለን። መራራ ህይወት ማለት ለእግዚአብሔር በእውነት መንገድ ላይ መኖር። የዛሬ ብዙ ክርስቲያኖች መሰረታዊ ችግር ባሉት እንደጣፈጠ አፋቸው ላይ እንዲቀር አደረጉት። ወደ ሆዳቸው እንዲገባ አልፈቀዱም። ወደ ሆዳቸው ቢገባ ምን ያደርጋል? መራራ ይሆናል። እውነትን እንዲኖሩ ያደርጋል። ብዙ ሰዎች እንዴት እንዲሆንን ካሉ ወደ ውስጥ አስገብተው ለእውነት ስላልቆሙ ነው። ለዚህ ነው እንዲሁም መጽሐፍ ቅዱሳችን ከራሳችን አእምሮ አስተያየት ወይንም ሐሳብ ጋር አስማምተን ለማስኬድ መሞከር በፍጹም የለብን። በቃ ህይወት ጣፋጭ ነው ክርስቶስ እንደዚህ አይደለም ያልከውን በህይወት መኖር። አመሰግናለሁ። እንግዲህ የእግዚአብሔር ቃል የተናገሩትን መኖር ነውና ይሄ ምናልባት የመጨረሻ ሐሳብ ፓስተር ልስጥ። ሌሎች ላይ ፍርሃት አይጭርም? እንዲህ ከሆነማ የእግዚአብሔር ቃል ህይወቴን መራራ የሚያደርገው ከሆነ እንግዲያውስ ይቅርብኝ ወደሚል አይመራም? ምን ይመስልሃል? በሌላ አቅጣጫ ከተረዳ ነው ምናልባት ይቅርብኝ የሚል አይነት እሳቤ ይመስላል። ነገር ግን የእግዚአብሔር ቃል የበለጠ በተመገብነው ቁጥር ከህይወታችን ያለውን ቆሻሻ ነገር ሲያስወግድ ሊመረን ይችላል። ሊቆረጥ ያለው ምን መሆን አለበት? መቆረጥ አለበት። ግን ያንን ሁሉ ስናደርግ ደግሞ ክርስቶስ ከኛ ጋር ነው። ደስ የሚለው ነገር እሱ ነው። እኔ ከእናንተ ጋር እሆናለሁ ነው ያለው። ቦታ ያስፈልገን እኮ ለዛ ነው። ጊዜ ያስፈልገን ለዛ ነው። ከሱ ጋር ስንሆን እሱ ከኛ ጋር ይሆናል። አቅም ይሆነናል፣ ጉልበት ይሆነናል። የኛን ህይወት ሙሉ በሙሉ ይቆጣጠራል። ስለዚህ ፈተናው ሲመጣ እንፈራ ይሆናል። ነገር ግን በተግባር በፈተናው ውስጥ ስንገባ እሱ ከኛ ጋር ነው የሚሆነው። ከዛ የተነሳ ህይወታችን ምን ይሆናል? ጣፋጭ ይሆናል በማለት ነው። አመሰግናለሁ። እንግዲህ መከራው ሁሉ ፈተናው ሁሉ ከባድ ቢሆንም ውጤቱ ግን ጣፋጭ ነው። የመጨረሻውም ሽልማት ጣፋጭ ነው። የምናገኘውም ዘላለማዊ ህይወትም በራሱ ጣፋጭ ነው። ስለዚህ የጊዜው መከራውን አይተን ታላቅ የሆነውን ጣፋጩን ነገር እንዳናይ ጠላት የሚያስፈራራል። ለዛ ነውና ብልህ መሆን ስላለብን ነው። እግዚአብሔር አብዝቶ ይባርካችሁ። እንግዲህ ስለነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። ክቡራን ተመልካቾቻችን እህቴ ኢየሩሳሌም ጸሎት ታደርግልንና ይሄን ሰንበት ትምህርት እንዘጋለን። ተባረኩ። ቅዱስ የዘላለም አምላክ እግዚአብሔር ሆይ ስለዚህ ሰዓትና ጊዜ እጅግ አድርገን እናመሰግናለን። አባቴ በእውነት አሁንም ደግሞ ፍቃድ ስለሆነ ቃልህ እንድናጠና ስለረዳህን እጅግ አድርገን እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ በእውነት በተማርነው ቃል ደግሞ በህይወታችን እንድንመላለስበት በእውነት አባቴ ሰሚ ብቻ ሳንሆን የተግባር ሰዎችም እንድንሆን አንተ ትረዳን ዘንድ እለምንሃለሁ። የዘላለም አምላክ እግዚአብሔር ሆይ በእውነት በቃልህ አንተን ማወቅ ያንተን ባህሪዎች መለማመድ እንድንችል በእውነት አንተን ወደ ማወቅ ሙላት መደስ እንድንችል አንተ ትረዳን ዘንድ እንለምንሃለን። የዘላለም አምላክ እግዚአብሔር ሆይ በእውነት እያንዳንዳችንን ደግሞ ይህንን ቃል ደግሞ ስናጠና ደግሞ መንፈስ ቅዱስን ደግሞ ስለምትልክልን በመንፈስ ቅዱስ አማካኝነት ስለምታስተምረን እጅግ አድርገን እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ በእውነት ደግሞ ቃልህ ከኛ ጋር እንዲዋሃድ አንተ ትረዳን ዘንድ እንለምንሃለን። በነገር ሁሉ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን።